ጉዳዩ እንደዚህ ነው። ከይሁዳ ወደ ገሊላ ለመሄድ ያሉት ሁለት አማራጮች ናቸው። አንደኛው በቤትሻን በኩል ወደ ሰማሪያ ሳትገቡ በስተሰሜን በኩል አርጋችሁ ወደ ገሊላ የሚወስድ መንገድ ነው። ሁለተኛው ደግሞ በሰማሪያ ወደ ገሊላ የሚወስደው መንገድ ነው። ስለዚህ ባጭሩ ኢየሱስ ከይሁዳ ፈሪሳውያን በሚያደርገው የማዳን ስራ ላይ ሊያደርጉበት ያለው ማሰናከያ ስለገባው ከይሁዳ ወደ ገሊላ ለመሄድ ሲወስንና ሲያስብ ያለው መሄጃ መንገድ አማራጩ ሁለት ነው። አንደኛው በቤትሻን በኩል አልፎ ወደ ገሊላ መምጣት ነው። ሁለተኛው ደግሞ በሰማሪያ በኩል አርጎ ወደ ገሊላ መሄድ ነው። ቀላሉና ለመሄድ ምቹ የሆነው ደግሞ ከይሁዳ በሰማሪያ በኩል አርጎ ወደ ገሊላ መሄድ ስለነበረ ጌታ ኢየሱስ ክርስቶስ ምርጫው ያደረገው በቤትሻን በኩል አርጎ ወደ ገሊላ ከመሄድ ይልቅ በሰማሪያ በኩል አርጎ ወደ ገሊላ መሄድን እንደሆነ የእግዚአብሔርን ቃል ስታነቡ ታገኙታላችሁ። እንግዲህ የእግዚአብሔር ቃልን ስታነቡ የዮሐንስ ወንጌል መጽሐፍ መግቢያው ላይ የቀድሞ ትርጉሞች ሲናገሩ በሰማሪያ ሊያልፍ ግድ ሆነበት ይላል። ወይም ደግሞ በአዲሱ ትርጉሞች ሲናገር በሰማሪያ ማለፍ ነበረበት ብሎ ይናገራል። ይህንን የሐዋርያው ዮሐንስን መልእክት በሰማሪያ ማለፍ ነበረበት ወይም በሰማሪያ ሊያልፍ ግድ ሆነበት የሚለውን ቃል ስታነቡ ኢየሱስ ከሚያደርገው የማዳን ስራው ጋር ተያይዞ ሊፈጽመው የሚገባ ነገር በሰማሪያ እንደነበረ የሚያስረዳ ሐሳብ ታገኛላችሁ። በዚህ መሰረት ሲካር ወደምትባል የሰማሪያ ከተማ ጌታ ኢየሱስ ከቀኑ 6 ሰዓት አካባቢ ደረሰ። የሳምራውያንን ማንነት ኢየሱስ ከይሁዳ ተነስቶ ወደ ገሊላ ለመሄድ አማራጭ አድርጎ የተጠቀመውና ለማለፍ ግድ ያለበት ቦታ በሰማሪያ ነው ብለን ካልን እነዚህ ሳምራውያኖች ማንነታቸው ምንድነው? መሰረታቸው ምንድነው? አመጣጣቸው እንዴት ነው የሚለውን ነገር የዮሐንስ ወንጌልን እንደሚያጠና ሰው ማሰብና መረዳት በጣም ተገቢ ነው። እነዚህ ሳምራውያን እነማን ናቸው? አመጣጣቸው መሰረታቸው ምንድነው ብላችሁ ስትጠይቁ ከንጉሥ ሰለሞን በኋላ የይሁዳ ምድር ለሁለት በተከፈለ ጊዜ አንደኛው የደቡቡ ማለትም የይሁዳ ተብሎ የሚጠራውና መናገሻ ከተማውን ኢየሩሳሌም ያደረገ ነበረ። ለሁለት ከሰለሞን ንግስና በኋላ ለሁለት የይሁዳ ምድር ሲከፈል ሀገሪቷ ሰሜንና ደቡብ ተብላ ተከፋፍላ ነበረ። ስለዚህ የደቡቡ አካባቢ የይሁዳ ተብሎ የሚጠራና መናገሻ ከተማውን በኢየሩሳሌም ያደረገ ሲሆን የሰሜኑ የላይኛው አካባቢ ደግሞ እስራኤል በመባል የሚጠራና መናገሻውን ሰማሪያ ያደረገ ሀገር ሆነው ለሁለት ተከፋፈሉ። ከሰለሞን ንግስና በኋላ የይሁዳ ምድር ለሁለት ተከፍሎ እንደነበር የእግዚአብሔር ቃል ይነግረናል። ክብር ለጌታ ይሁን። አንዳንድ መጽሐፎች እንደሚናገሩት የእግዚአብሔር ቃልም በአንደኛ ነገሥት መጽሐፍ ምዕራፍ 16 ቁጥር 21 ላይ እንደሚናገረው የሰማሪያ ከተማ ወይም ደግሞ ሳምራውያኖች የሚለውን ሀገር የሚወክሉ ሰዎች ህዝቡና ሀገሩ የተመሰረተው አምሪ በሚባል ንጉስ አማካኝነት እንደሆነ በአንደኛ ነገሥት መጽሐፍ ምዕራፍ 16 ቁጥር 21 እስከ 24 ላይ ታገኛላችሁ። ዞሮ ግን እነዚህ ሰማራውያንን በተመለከተ ወይም ደግሞ የሰማሪያ ከተማን አደረጃጀት በተመለከተ ሁለት እሳቤዎች አሉ። አንደኛው ሰሜንና ደቡብ ይሁዳና እስራኤል ተብለው ከተከፋፈሉ በኋላ መናገሻ ከተማቸው በኢየሩሳሌምና በሰማሪያ ከሆነ በኋላ የሰሜኑ ክፍል ማለትም የእስራኤል ክፍል መናገሻው ሰማሪያ የሆነው ክፍል በአሦራውያን ተሸነፈ። ከዛም ህዝቡ በምርኮ ተወሰደ። አንደኛው ሐሳብ ይሄ ነው። ከምርኮ የተረፉት ጥቂት ሰዎች በሰማሪያ ኖረው በሂደት ሳምራውያን ተብለው ተጠሩ የሚል እሳቤ ያላቸው ሰዎች አሉ። ሁለተኛው ክፍል ደግሞ ይሄ የሰሜኑ ክፍል በአሦራውያን ተሸንፎ ህዝቡ ሁሉ ወደ ምርኮ ከተወሰደ በኋላ ከባቢሎንና ከአካባቢዋ ሰዎችን በማምጣት በሰማሪያ ከተማ እንዲሰፍሩ እንደተደረገ የእግዚአብሔር ቃል ይነግረናል። በተለይም ይሄንን ቃል ብታነቡት በጣም ደስ ይለኛል። በሁለተኛ ነገሥት መጽሐፍ ምዕራፍ 17 ቁጥር 24 የአሦር ንጉሥ ህዝቡን ከባቢሎን፣ ከኩታ፣ ከአዋና፣ ከሐማት፣ ከሴፍራውያንም ከከተሞች አምጥቶ በእስራኤላውያን ቦታ እንዲገቡ በሰማሪያ ከተሞች አሰፈራቸው። ስለዚህ አንደኛው እሳቤ የአሦር ንጉሥ የተለያዩ ህዝቦችን ከባቢሎን እና ከአካባቢው አምጥቶ በሰማሪያ ከተማ እንዳሰፈራቸው የእግዚአብሔር ቃል በሁለተኛ ነገሥት መጽሐፍ ምዕራፍ 17 አካባቢ ይነግራቸዋል። ነገር ግን እነዚህ ሰዎች አጥብቀው ይሄንን ታሪክ ይቃወማሉ። በጣም አጥብቀው ይሄንን ታሪክ ይቃወማሉ። በአብዛኛው ተቀባይነት ያለው እነዚህ ሳምራውያን የተባሉት ሰዎች በአብዛኛው ተቀባይነት ያለው እስራኤላዊ ዘር እንደሆኑ ነው።
የአባቶቻቸውን እምነት እንደያዙ ነው። የቃል ኪዳኑ ወራሾች እንደሆኑ ነው። የሙሴን መጽሐፍት እንደሚቀበሉ ነው። በአብዛኛው ተቀባይነት ያለው ሐሳብ ከባቢሎንና ከአካባቢው መጥተው የሰፈሩ ሰዎች ሳይሆኑ ከእስራኤላውያን ዘር እንደሆኑ የቃል ኪዳኑ ተካፋዮች እንደሆኑ የሙሴን መጽሐፍት እንደሚቀበሉ የአባቶቻቸውን እምነት እንደያዙ የሚያምኑና አጥብቀው የሚከራከሩ ይሄንን ሐሳብ የማይቀበሉ ናቸው። ሁለተኛውን ስለዚህ ከሰለሞን ንግስና በኋላ የይሁዳ ምድር ለሁለት ሲከፈል ሰሜንና ደቡብ ተብሎ ተከፈለ። የሰሜኑ በኩል ወይም በሰሜን በኩል ያለው የእስራኤል ወይም የሰማሪያ ሀገር በአሶራውያን አስተዳደሩ መንግስቱ ፈርሶ እንደነበረና በእነሱ ምርኮ ውስጥ ወድቀው ነበረ። ስለዚህ ህዝቡ በምርኮ ተወስዶ ነበር። እንዳትረሱ፣ ህዝቡ በምርኮ ተወስዶ ነበር። ስለዚህ አንዳንድ መጽሐፎችም አንዳንድ አስተማሪዎችም የሚናገሩት ከባቢሎንና ከአካባቢው ሰው አምጥተው እዛ አስቀምጠዋል። እንዲሁም ደግሞ ከምርኮ ተርፈው እዛ ይኖሩ የነበሩ ሰዎችም እየወለዱ እየበዙ እየጠነከሩ እየሰሩ ሳምራውያን በመባል እየተጠሩ እንደሚኖሩ የእግዚአብሔር ቃልን ስታነቡ ታገኛላችሁ። እነዚህ ሳምራውያን የሚባሉ ሰዎች አሁን ኢየሱስ ክርስቶስ ከይሁዳ ወደ ገሊላ በሰማሪያ በኩል አርጎ አለፈ። ጉዳዩ ደግሞ በዚህ በሰማሪያ 2 ቀን ኢየሱስ በእንግድነት ተቀምጦ በጣም አስገራሚ ነገሮች ስለሆነ የእግዚአብሔርን ቃል እንደዚህ በደንብ አድርገን እናያለን። እነዚህ ሰማራውያን የሚባሉ ሰዎች እንግዲህ ነግራቸዋለሁ የእስራኤል ዘር እንደሆኑ እንደዚሁም ደግሞ የአባቶቻቸውን እምነት እንደያዙ 5ቱን የሙሴ መጽሐፍት እንደሚቀበሉና የቃል ኪዳኑ ተካፋዮች እንደሆኑ ይታመናል። at the same time የሚቀበሉት የሙሴ ሕግ ደግሞ በተወሰነ መልኩ ልዩነት እንዳለውም ይነገራል። እሱ ብቻ ሳይሆን የአምልኮ ስፍራቸው ደግሞ በገሪዛን ተራራ ነው። ምክንያቱም እግዚአብሔር አምላክ በዘዳግም መጽሐፍ ምዕራፍ 27 ቁጥር 12 ላይ እንደሚናገረው እግዚአብሔር የገባው የተስፋ ቃል ነበረ። ህዝቡን ሊባርክ ሲፈልግ እስራኤልን ሊባርክ ሲፈልግ በገሪዛን ተራራ ላይ እንዲወጡ የበረከት ተራራ ተብሎ የተጠቀሰው ያ ስፍራ ስለነበረ እግዚአብሔር እስራኤልን የባረከው በገሪዛን ተራራ ስለነበረ የአምልኮ ስፍራቸው ስፔሲፊክሊ በገሪዛን ተራራ ላይ እንደሆነ እግዚአብሔር ቃል ይነግረናል። ስለዚህ በተወሰነ መልኩ የሚቀበሏቸው የሙሴ መጽሐፍት ልዩነት እንዳላቸው ስለሚነገርና የአምልኮ ስፍራቸው በገሪዛን ተራራ ላይ ስለሆነ በአይሁዳውያኖች ዘንድ እንደ መናፍቃንና የስተት ትምህርት አራማጆች እንደሆኑ ተደርጎ ይቆጠራል። ከዚህ የተነሳ ደግሞ ይንቋቸው ነበረ። እንደዚሁም ደግሞ ከፍተኛ የሆነ ጥላቻና መገፋፋት በመካከላቸው እንደነበረ ትመለከታላችሁ። መናናቅና መወቃቀስ በሁለቱ ህዝቦች መካከል ነበር። ምክንያቱም አይሁዳውያን የሆኑ ሰዎች እነዚህ ሳምራውያን የተባሉትን ሰዎች ሲመለከቷቸው የአምልኮ ስፍራቸው ስፔሲፊክሊ በገሪዛን ተራራ ነው። at the same time ደግሞ ከአምስቱ የሚቀበሏቸው የሙሴ መጽሐፍት ደግሞ በተወሰነ መልኩ ልዩነት አላቸው የሚል እሳቤ አለ። እንደዚሁም ደግሞ በይሁዳ አካባቢ ያሉት በታችኛው ክፍል ያሉት ደግሞ እንደነገርኳችሁ አሶራውያን የኢየሩሳሌምን መንግስት ተቆጣጥሮ ህዝቡን በምርኮ ከወሰደ በኋላ ያመጣቸው እነዚህ ከባቢሎንና ከአካባቢው የመጡ የቃል ኪዳኑ ተካፋዮች ያልሆኑ አድርገው ከፍተኛ የሆነ ማህበረሰባዊ ልዩነት መናናቅና መወቃቀስ በሁለቱ ህዝቦች መካከል ወይም በሁለቱ ሀገር መካከል ነበር። የእግዚአብሔር ቃል ይህን ነገር ይነግረናል። የእግዚአብሔር ቃል ወደ አዲስ ኪዳን መታችሁ ስታነቡ ደግሞ እነዚህ የሳምራውያን የሆኑ ሰዎች ኢየሱስ ወደ መንደራቸው ወደ ከተማቸው እንዳይገባ ከልክለውት እንደነበረ የእግዚአብሔርን ቃል ስታነቡ ታገኛላችሁ። ከዚህ የተነሳ ደግሞ ያዕቆብና ዮሐንስ እሳት ጥራና የከተማ ነዋሪዎች ሁሉ ይቃጠሉ ብለው እስኪጸልዩ ድረስ ደርሰው እንደነበረ ኢየሱስም ገስጿቸው እንደነበረ የእግዚአብሔር ቃል ይናገራል። የሳምራውያን ሰዎች በክፉም በደጉም በመጽሐፍ ቅዱስ ውስጥ የተጠቀሱ ሰዎች ናቸው። ለምሳሌ በደግ ከተጠቀሱበት ነገር አንድ ሰው ከኢየሩሳሌም ወደ ኢያሪኮ ሲሄድ ወንበዴዎች እጅ ወደቀ አይደል የሚለው። ከዛ በሞትና በሕይወት መካከል ይላል የእግዚአብሔር ቃል ሲናገር። ስለዚህ በክፉም ተጠቅሰዋል፣ በደግም የተጠቀሱ ሰዎች ናቸው። በይሁዳና በእስራኤል መካከል ልዩነት የነበረባቸው እንደ መናፍቃን ይቆጠሩ የነበሩ በታችኛው ወግ አጥባቂ በሆኑት በጣም የእግዚአብሔርን የኦሪት መጽሐፎችን በዋነኛነት አጥብቀው በሚይዙ በፈሪሳውያን ዘንድ እንደ መናፍቃን እንደ ስተት ትምህርት አራማጆች ተደርገው ይቆጠሩ የነበሩ ሰዎች ናቸው። ስለዚህ በሁለቱ ህዝብ መካከል ከፍተኛ የሆነ መናናቅ፣ መገፋፋት፣ መጠላላት ነበር። ወንድማማች ህዝብ ናቸው፣ አንድ ናቸው። ነገር ግን ከጊዜ በኋላ በገባ ብዙ ልዩነቶችና አንዳንድ ጉዳዮች የተነሳ ከፍተኛ የሆነ መናናቅ በመካከላቸው እንደነበር የእግዚአብሔርን ቃል ስታጠኑ ታገኛላችሁ። ሐዋርያው ቅዱስ ዮሐንስ በዚህ ቦታ ሲናገር በሰማሪያ ያልፍ ዘንድ ግድ ሆነበት ብሎ በቀድሞ ትርጉም ሲናገር፣ በአሁኑ ደግሞ በሰማሪያ ማለፍ ነበረበት ብሎ ይላል። ለምንድን ነው በሰማሪያ ማለፍ የነበረበት? እንደምታውቁት ኢየሱስ የነቢያት ትንቢት ሁሉ ፍጻሜ ነው።
ኢየሱስ በምድር ላይ ሲመላለስ በነቢያት የተነገሩ ትንቢቶችን ሁሉ ይፈጽም እንደነበር እንዲህ ተብሎ እንደተጻፈ ተብሎ እግዚአብሔር ቃል እንደሚናገር ሰማርያውያንን በተመለከተ በሚገርማችሁ ሁኔታ ሶስቱ ታላላቅ ነቢያቶች ትንቢት ተናግረዋል። ስለነዚህ ሰዎች ትንቢት ከተናገሩ ነቢያቶች መካከል አንደኛው ኢሳይያስ ነው፣ ሁለተኛው ኤርሚያስ ነው፣ ሶስተኛው ሕዝቅኤል ነው። ኢየሱስ ከይሁዳ ወደ ገሊላ ሲሄድ በሰማርያ ሊያልፍ ግድ ሆነበት፣ ማለፍ ነበረበት ተብሎ የተቀመጠው ጌታ ከሚያደርገው የማዳን ሥራ ጋር በተያያዘ በዛ በሰማርያ ሊያደርገው ሊፈጽመው የሚገባ አካል መልበስ የነበረበት ትንቢት ነበር። በማ የተነገረ? በኢሳይያስ የተነገረ፣ በማ የተነገረ? በኤርሚያስ በሕዝቅኤል የተነገሩ ትንቢቶች ነበሩ። ለምሳሌ በኢሳይያስ ከተነገሩ ትንቢቶች መካከል ቅድም አስታውሱ፣ በአሦራውያን ተሸንፈው ህዝቡ በምርኮ ተወስደው እንደነበር። ስለዚህ ኢሳይያስ ትንቢት ሲናገር ምንድነው የሚለው? እስራኤላውያን በዛ ቀን የትንቢቱ ፍጻሜ ሲሆን ከመላው ዓለም እንደሚሰበሰቡ ከአራቱም አቅጣጫ መጥተው በአንድነት አብረው እንደሚኖሩ የተነገረ ትንቢት ነበር። በኤርሚያስ መጽሐፍ ላይ ደግሞ ስትመለከቱ በጣም የሚያስደንቃችሁን ቃል ስትመለከቱ እንደዚህ ይላል፣ ይሁዳና ኢየሩሳሌም አንድ ይሆናሉ የሚል ትንቢት ኤርሚያስ ተናግሮ ነበር። ለምሳሌ ሕዝቅኤል ከተናገራቸው ነገር መካከል ከእንግዲህ በኋላ ሁለት ህዝብ አይሆኑም፣ መንግስታቸው ለሁለት አይከፈልም የሚል ትንቢት ተነግሮ ነበር። ስለዚህ ጌታ ኢየሱስ ከይሁዳ ወደ ገሊላ ሲሄድ በሰማርያ በኩል ሊያልፍ ግድ ሆነበት የሚለው አስቀድሞ ኢሳይያስ፣ ኤርሚያስና ሕዝቅኤል የተናገሩት ትንቢት ይፈጸም ዘንድ እነዚህን ሁለት ህዝቦች አንድ ሊያደርግ ይገባውና የሚችል እሱ ስለነበረ ሁለት መንግስት አንድ እንዲሆን በሁለት ወንድማማች መካከል የነበረው ጠብ የጥል ግድግዳ እንዲፈርስ እነዚህ ሰዎች መካከል ያለ መወቃቀስና መናናቅ በጠቅላላ እንዲወገድ ጌታ ግድ ያለበት እዛ ከተማ ገብቶ ከሚሰራው የማዳን ስራ ጋር በተያያዘ at the same time የሚያስፈጽመው የትንቢት ቃል ነበረው። ጌታ አካል የሚያለብሰው የትንቢት ቃል ነበረው። ለምሳሌ ኤርሚያስ የተናገረው እንመልከት። ኤርሚያስ መጽሐፍ ምዕራፍ 3 ቁጥር 18 እናንተ እንደዚህ ይላል፣ በዚያን ዘመን የይሁዳ ቤትና የእስራኤል ቤት በአንድነት ሆነው ከሰሜን ምድር ለአባቶቻቸው ርስት አድርጌ ወደ ሰጠኋቸው ምድር ይመጣሉ። ይሄን የተናገረው ማን ነው? ኤርሚያስ። በዛ ዘመን መሲሁ በሚመጣበት ዘመን ክርስቶስ በምድር ላይ በሚመጣበት ዘመን እንደተለያዩ አይቀሩም። መቼ ነው እነዚህ አንድ የሚሆኑት? እንደዚህ ይላል፣ የይሁዳ ቤትና የእስራኤል ቤት በአንድነት ሆነው ከሰሜን ምድር ለአባቶቻቸው ርስት አድርጌ ወደ ሰጠኋቸው ምድር ይመጣሉ፣ አንድ ይሆናሉ የተባለ ትንቢት አለ። እሱ ብቻ አይደለም። በሕዝቅኤል መጽሐፍ ምዕራፍ 37 ለውጥ ምዕራፍ 37 ቁጥር 15 የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ። ይሄን የሚለው ሕዝቅኤል ነው። የሰው ልጅ ሆይ አንድ በትር ወስደ የይሁዳና የተባባሪዎቹ የእስራኤላውያን ብለህ ጻፍበት። ከዚያም ሌላ በትር ወስደ የኤፍሬም የዮሴፍና የተባባሪዎቹ የእስራኤል ቤት ሁሉ ብለህ ጻፍበት። እንደ አንድ በትር የሆኑ ዘንድ በእጅ ላይ አጋጥመ ያዛቸው። አንደኛው በትር የማን ነው? የይሁዳ ቤት ነው። አንደኛው በትር የማን ነው? የእስራኤል ቤት ነው። እነዚህ ስም ጻፍባቸውና እንደ አንድ በትር ይሆናል። ዛሬ ተቆርጠዋል። ኢየሱስ ሲመጣ ግን እንደ አንድ በትር ይሆናል። ይሄ ትንቢት ነው ወዳጅ። እንደ አንድ በትር ይሆናሉ ብለህ አጋጥመ ያዛቸው። የአገር ልጆች ይህስ ምን ማለት እንደሆነ አትነግረንም ብለው ሲጠይቁ እንዲህ በላቸው፣ ጌታ እግዚአብሔር እንደዚህ ይላል፣ በኤፍሬም እጅ ያለውን የዮሴፍ በትርና የተባባሪዎቹን የእስራኤላውያንን ነገር በትር ወስዳለሁ፣ ከይሁዳ በትር ጋር አጋጥሜ አንድ ወጥ በትር አደርጋቸዋለሁ። እነርሱም በእጅ አንድ በትር ይሆናሉ። የጻፍክባቸው በትሮችን ከፊት ለፊታቸው ያዝ፣ እንዲህም በላቸው፣ ጌታ እግዚአብሔር እንደዚህ ይላል፣ እስራኤላውያንን ከሄዱባቸው ከአሕዛብ መካከል አመጣቸዋለሁ፣ ከየስፍራው ሰብስቤ ወደ ገዛ ምድራቸው መልሳቸዋለሁ። በምድሪቱ በእስራኤል ተራሮች ላይ እንደ አንድ ሕዝብ አደርጋቸዋለሁ። በሁሉም ላይ እንደ ንጉሥ ይነግሳል። ከእንግዲህ ሁለት ሕዝብ አይሆኑም፣ መንግስታቸውም ከሁለት አይከፈልም። ምን አይልም? አይከፈልም። ስለዚህ የተነገረ ትንቢት ነበር። በማ? በኢሳይያስ። በማ? በኤርሚያስ። በማ? በሕዝቅኤል የተነገረ ትንቢት ነበር። ይህን ትንቢት አካል ለማልበስ ጌታ ኢየሱስ ክርስቶስ በሰማርያ ሊያልፍ ግድ ሆነበት፣ ማለፍ ነበረበት። ከሚሰራው የማዳን ስራ ጋር በተያያዘ ኢየሱስ የሚፈጽመው የትንቢት ቃል ነበረው። የተለያዩትን ህዝቦች ሁለት የሆኑትን አንድ ሊያደርጋቸው፣ መንግስታቸው አንድ ሊያደርግ። ኦኬ፣ ኢየሱስ ለምን መጣ? የጥሉን ግድግዳ አፍርሶ አንድ ሊያደርግ መጣ። አንድ ሊያደርግ መጣ። ጌታ ይባረክ። እስቲ በደንብ አሜን በሉ።
አንድ ሊያደርግ መጣ። እንግዲህ በጣም የሚገርማችሁ ነገር ልንገራችሁ። ደቀ መዛሙርቱ ምግብ ለመግዛት ከሄዱበት ሲመለሱ ምግብ እንዲበላ በጠየቁት ጊዜ የኔ ምግብ የላከኝን ፍቃድ ማድረግ ነው፣ ስራውንም መፈጸም ነው አላቸው። ስለዚህ እነሱ እስከሚመጡ ድረስ የአባቱ ፍቃድ ምንድን ነው? የአባቱ ፍቃድ የእስራኤልና የይሁዳ ሕዝብ አንድ እንዲሆኑ፣ የጥል ግድግዳ እንዲፈርስ ኢየሱስ የተላከበት ዋነኛውና መሰረታዊ ጉዳይ ይሄ ነው። አሁን የነገርኳችሁ የዮሐንስ ወንጌል መጽሐፍ ምዕራፍ 4 የመግቢያ ሐሳብ ነው። ለምንድን ነው ኢየሱስ በሰማርያ ላይ ግድ ያለበት? በሰማርያ በኩል አለፈ ግድ ሆነበት ምናምን ብቻ የምትሉ ሰዎች ካላችሁ ጉዳዩ ይሄ ነው። የሚያልፍበት መሰረታዊ ጭብጡ ሐሳብ ይሄ ነው። ኦኬ፣ አሁን መጽሐፉ ሊጀመር ነው። ምዕራፉ ሊጀመር ነው። ከዚህ ቀጥሎ የምትመለከቱት ነገር ምንድን ነው? በዚህ ይሄ የዚህ የወንጌል ክፍል ሲጀምር እንደዚህ ይላል። ኢየሱስ በሰማርያ ማለፍ ነበረበት ብሎ ይልና ደክሞት ስለነበረ በአንድ የውሃ ጉድጓድ አጠገብ ተቀመጠ ይላል። አንዲት ሳምራዊት ሴት ውሃ ለመቅዳት መጣች ይላል። ኢየሱስም ውሃ ጠጪኝ አላትና ውይይቱ በዚህ ተጀመረ። አሁን ይሄ ነው። ኢየሱስ በሰማርያ ማለፍ ነበረበት። በሰማርያ እያለፈ ስለነበረ ደክሞት ስለነበር የውሃ ጉድጓድ አጠገብ ተቀመጠ። ጌታ ተቀምጦ ሳለ አንዲት ሳምራዊት ሴት ውሃ ልትቀዳ ወደዛ መጣች። ስትመጣ ጌታ እንደዚህ አላት፣ ውሃ አጠጪኝ አላት። አሁን ውሃ አጠጪኝ ድረስ ብቻ ያዙልኝ፣ ከዛ በኋላ ያለውን እንነጋገራለን። ውሃ አጠጪኝ በሚላት ንግግር ዲስከሽን ተጀመረ። ጌታ ይባረክ። እስቲ በደንብ አሜን በሉ። ኦኬ። ኢየሱስ ወደ ባዕድ ምድር በመሄድ ማለትም ወደ ሰማርያ፣ አሁን እንደነገርኳችሁ ገና እርቁ አልተፈጸመም፣ ገና አንድነቱ አልተፈጸመም። በእነዚህ መካከል ሰፊ የሆነ ማህበራዊ ልዩነት አለ፣ መናናቅ አለ፣ መካሰስ አለ፣ ብዙ የሚያጥላሏቸው ነገሮች አሉ። አንዱ ሌላኛውን ይንቃል። ስለዚህ ኢየሱስ ከይሁዳ እንደሚመጣ ሰው በዚያ ሲያልፍ ወደ ባዕድ ምድር ነው ይሄድ ያለው፣ ወደማይቀበሉት ምድር ነው ይሄድ ያለው። ኦኬ፣ እዛ ቁጭ አለ። ልክ ኢየሱስ ወደ ባዕድ ምድር ወይም ወደ ሰማርያ እንደሄደ እና ወደ ውሃ ጉድጓድ አጠገብ እንደደረሰና እንደተቀመጠ ውሃ ጠጪኝ ብሎ እንደጠየቃት ልክ እንደዚሁ አይነት አጠያየቅ በኦሪት መጽሐፎች ውስጥ ትመለከታላችሁ። ይሄን አጠያየቅ በኦሪት መጽሐፎች ውስጥ በደንብ አድርጋችሁ ታያላችሁ። አንደኛው አብርሃም ለልጁ ለይስሐቅ ሚስት እንዲፈልግለት ባሪያውን አደራ ብሎ እንዳለው የእግዚአብሔር ቃል በዘፍጥረት መጽሐፍ ምዕራፍ 24 ላይ ስታነቡ ታገኛላችሁ። የአብርሃም ባሪያ የተቀበለውን አደራ ተቀብሎ ወርቅና የተለያዩ ነገሮችን ይዞ ወደ ባዕድ ምድር ሄደ፣ ወደ ሜሶፖታሚያ ሄደ። ልክ ኢየሱስ ወደ ባዕድ ምድር ወደ ሰማርያ እንደሄደ የአብርሃም ሎሌ ለይስሐቅ ሚስት ለማምጣት ወደ ባዕድ ምድር ወደ ሜሶፖታሚያ ሄደ። ሲሄድ ይላል የእግዚአብሔር ቃል ሲናገር አንድ የውሃ ጉድጓድ አጠገብ ደረሰ። ቆሞ በነበረ ጊዜ እዛ የውሃ ጉድጓድ አጠገብ ቆሞ በነበረ ጊዜ አንድ ጸሎት ጸለየ። ውሃ ጠጪኝ የምላት ለእኔም ለግመሎቼም ውሃ የምታጠጣው እሷ ልጄ ይስሐቅ ሚስት ትሁን ብሎ ጸለየ። አሁን ተመልከቱ፣ የይስሐቅ ሚስት ርብቃ የተገኘችው የውሃ ጉድጓድ አጠገብ ነው። አንደኛ። ሁለተኛ፣ ያዕቆብ ከወንድሙ ሸሽቶ ወደ ምስራቅ ምድር ወደ ካራን ወደ ባዕድ ምድር በኮበለለ ጊዜ ሚስቱ ራሔልን ያገኛት በውሃ ጉድጓድ አጠገብ ነው። የያዕቆብና የራሔል ትውውቅ ወደ ትዳር ያመራው የውሃ ጉድጓድ ጋር ተገናኝተው ነው። ሶስተኛ፣ አሁን በደምብ ስሙ። የአብርሃም ሎሌ ለአብርሃም ልጅ ለይስሐቅ ሚስት ለማምጣት ወደ ባዕድ ምድር ሄዶ ርብቃን ያገኛት የውሃ ጉድጓዱ አጠገብ ነው። የጠየቃት ደግሞ አንተ ነው። ጸሎቱን እንዳትረሱ። 24ኛው ምዕራፍ 12ኛው ቁጥር ላይ ውሃ ጠጪኝ ብዬ ምላት። ኢየሱስ ሳምራዊቷን ሴት ያናገረበት ያው አይነት አቀራረብ ኦልድ ቴስተመንት ላይ ነበር። ውሃ ጠጪኝ ምላት፣ እምታጠጣኝ። ኦኬ። ሁለተኛው ያዕቆብ ነው። ያዕቆብ እንደምታውቁት ከአባቱ ቤት ወደ ካራን እንደሄደ፣ ከቤቴል ወደ ካራን እንደኮበለለ፣ ወደ ባዕድ ምድር እንደሄደ፣ ሸሽቶ እንደሄደ፣ ፈርቶ እንደሄደ፣ ኤሳው እንዳይገለው አምልጦ እንደሄደ ሲሄድ ደግሞ ለመጀመሪያ ጊዜ ያጎቱን ልጅ ራሔልን የውሃ ጉድጓድ ጋር እንዳገኛት፣ እንደውም ውሃ ካጠጣላት በኋላ ሁሉ ስቅስቅ ብሎ አለቀሰ ሄደ። እዛ የውሃ ጉድጓድ ጋር የተጀመረ ትውውቅ ትዳር ሆነ። ሶስተኛው ሙሴ
ባጠፋው ጥፋት ፈርዖን ሰምቶ እየፈለገው እንደሆነ ሲገባው ወደ ባዕድ ምድር ወደ ምድያም ሸሸ ይላል በዘጸአት መጽሐፍ ምዕራፍ 2 ላይ ሸሸ። ከዛስ የውሃ ጉድጓድ አጠገብ ሳለ ይላል ጺጳራ የምትባለዋን ሚስቱን አገኛት። የውሃ ጉድጓድ ጋር አገኛት። ሙሴ ሚስቱን ያገኘው የውሃ ጉድጓድ ጋር፣ ያዕቆብ ሚስቱን ያገኘው የውሃ ጉድጓድ ጋር፣ ርብቃም የተገኘችው የውሃ ጉድጓድ ጋር። ወዳጆች በደምብ ስሙኝ። በኦሪት መጽሐፍ ውሃ አጠጭኝ ማለት የትዳር ጥያቄ ነው። ውሃ አጣጭ ይለዋል አበሻ። ውሃ አጠጭኝ ማለት የትዳር ጥያቄ ነው። ውሃውን ቀርቶ መስጠት ጥያቄውን መቀበል ነው። አልሰማ ርብቃ ለአብርሃም ሎሌ ውሃ አጠጭኝ ብዬ ስላት ለእኔና ለግመሎቼ የምታጠጣት በቀጥታ ወደ ቤት ገባች አይደለም ይለው። ከዛው አላንከራከሩ። ውሃ መልሰ መስጠት ጥያቄው መቀበል። ውሃ አጠጭኝ የትዳር ጥያቄ ነው። ውሃ መስጠት ጥያቄውን ተቀብያለሁ። ራሷ ራሔልም እንዲህ ነው ያደረገችው። እሱ ብቻ አይደለም የሙሴ ሚስትም ጺጳራም እንዲህ ነው ያደረገችው። ስለዚህ እንደዚህ ነው ጉዳዩ። በኦሪት መጽሐፍ ወይም ደግሞ በአይሁዶች ካልቸር ወንድና ሴት በውሃ ጉድጓድ አጠገብ የሚያደርጉት ንግግር የሚቋጨው በትዳር ነው። ውሃ ጉድጓድ ጋር ቁጭ ብለው አወሩ ማለት ይጋባሉ። ጌታ ኢየሱስ የውሃ ጉድጓድ ጋር ቁጭ አለና ሳምራዊቷ ሴት ውሃ ልትቀዳ መጣች። ስትመጣ ይሄን ካልቸር በደምብ ታውቀዋለች። አንቺ ሴት አላት ውሃ አጠጪኝ ብሎ ሲላት ግርም አላትም። ድንቅን ያላት አንተ አለችው አይሁዳዊ የሆነ ሳለ ሳምራዊ ከመሆን ከኔ እንዴት ውሃ አጠጪኝ ትላለህ? አስታወሰችው ማህበራዊ ዲፈረንሳቸውን፣ መናናቃቸውን፣ መጠላላታቸውን። አይጋቡም እነዚህ ሰዎች። ከኔ ጋር ናችሁ አላችሁ? በጣም የምትወዱትን ሚስጥር ነው ዛሬ ብነግራችሁ። ልክ እንደዚህ ነው። ልክ እንደ አብርሃም ሎሌ፣ ልክ እንደ ያዕቆብ፣ ልክ እንደ ሙሴ ኢየሱስም ወደ ባዕድ ምድር ሄደ። ሙሴ ወደ ባዕድ ምድር ሄደ። ኢየሱስም ወደ ባዕድ ምድር ሄደ። ወደ ሳምራውያኖች ልዩነት ወዳላቸው ሰዎች ሄደ። የውሃ ጉድጓድ ጋር ተቀመጠ። እነሱም ተቀምጠው ነበር። ውሃ ጠጭኝ አላት። ኢየሱስም ውሃ ጠጭኝ አለ። ይሄን ነገር ትመለከታለህ። በጣም የሚገርማችሁን ነገር ልንገራችሁ። ሌላውን ነገር ልንገራችሁ። ለምሳሌ ርብቃን የአብርሃም ሎሌ እንዳገኛት ውሃ ካጠጣች በኋላ ሮጣ ሄዳ ወደ መንደር ገባች ይላል። ወደ መንደር ከገባች በኋላ ያየችውና የሰማችውን ለቤተሰቦቿ ነገረች። ከዛስ የአብርሃም ሎሌ በእንግድነት እንዲገባ ተደረገ። እንደዚሁ ነው ራሔልም እንደዚሁ ነው ያደረገችው። ያየችውና የሰማችው ለመንገር ወደ መንደሯ ገባች፣ ነገረች። ልክ እንደዚሁ ያዕቆብ በእንግድነት ተቀበለው። ላባ በጋረደለት ጥብስ አሮስቶ ዲቢቶ ምናምን ቀረበለት፣ በላ። ሙሴም እንደዚህ ነው። ልጅቷ ካገኛት በኋላ ወደ ሄዳ ነገረች። እጅም ሳምራዊቷ ሴት ያደረገችው ይሄንን ነው። ከኢየሱስ ጋር ካወራች በኋላ ሮጣ ወደ መንደር ገባችና ያየችውና የሰማችውን ጉዴን የነገረኝን ሁሉ ንገራቸው አለቻቸው። የዚህ ጊዜ ልክ ለአብርሃም ሎሌ ለእንግድነት እንደተከፈተለት፣ ልክ ለያዕቆብ እንግድነት በር እንደተከፈተለት፣ ልክ ለሙሴ በራቸውን እንደከፈቱ በዚህ ሴት አማካኝነት ኢየሱስ 2 ቀን በእንግድነት ሰማርያ ገባ። አሁን ኢየሱስ 2 ቀን ወደ ሰማርያ የገባው የጥል ግድግዳ ሊያፈርስ ነው። 2 የተጣሉ ወንድማማቾችን ሊያስታርቅ ነው። ማታካቻታ ወይ አልሰማኝም ያልኩት ገባ። አሁን የመጣው ጊዜያዊ ፍቅር ይዞ አይደለም የመጣው፣ ዘላለማዊ ፍቅር ነው ይዞላቸው የመጣው። እስቲ በደንብ አርጋችሁ አሜን በሉ። አስገባችሁ። ይህችን ሴት ፈልጓታል። የኢሳይያስ ትንቢት እንዲፈጸም ፈልጓታል። የኤርሚያስ ትንቢት እንዲፈጸም ፈልጓታል። የሕዝቅኤል ትንቢት እንዲፈጸም በር ከፋች ነው። ሃሌሉያ አሜን ነው። ሁለት ነገር ስሙ። ታዲያ ሐዋርያው ቅዱስ ዮሐንስ ይሄንን ታሪክ በዚህ መልኩ በዮሐንስ ወንጌል ውስጥ ማስቀመጥ ምን አስፈለገው? ጉዳዩ በአይሁዳውያን በኦሪት መጽሐፍ አንድ ወንድ አንዲት ሴት በውሃ ጉድጓድ አጠገብ ውሃ ጠጪኝ ካላት የትዳር ጥያቄ ከሆነ ውሃ ቀርቶ መስጠት እሱ ደግሞ ጥያቄውን የመቀበል ምልክት ከሆነ አንድ ወንድና አንድ ሴት በውሃ ጉድጓድ አጠገብ ተነጋግረው መጨረሻው በትዳር ከሆነ የሚደመደመው ሐዋርያው ቅዱስ ዮሐንስ ይሄን ጉዳይ በዮሐንስ ወንጌል ምዕራፍ 4 ላይ ማስቀመጥ ለምን ፈለገ? ሳምራዊቷ ሴት ያላቸው ማህበራዊ ልዩነት ካሳየች በኋላ በዚህ ቦታ ልክ እንደ ብሉይ ኪዳኑ ውሃውን የምትሰጠው ሴትዮዋ ሳትሆን ውሃውን የሚሰጠው ኢየሱስ ነበር። እኔ ሳምራዊ ሆኜ ሳለ አይሁዳዊ ከምትሆን ካንተ ብላ ስትለው ከዚህ ኮንቨርሴሽን በኋላ
ኢየሱስ ከውሃ ጠያቂነት ወደ ውሃ ጋባዥነት ተቀየረ። ደግሞ ሰማይ ነገር በአይሁድ ባህል ውሃውን የሰጠ ማረፊያም ይሰጣል። ውሃውን የሰጠ ማረፊያም ይሰጣል። ውሃ መስጠት ብቻ ሳይሆን ወስዶም ያሳርፋል። ስለዚህ ኢየሱስ ሕይወት ብቻ ሳይሆን የሚሰጣቸው ከነበረባቸው መከራ ሊያሳርፋቸው ከጠያቂነት ወደ ጋባዥነት ተቀየረ። የምድሩን ውሃ የጠየቃት መስሏታል። እጅቱ አይደለም የጠየቃት፣ የሕይወት ውሃን ይሰጣት እሷ ጋር እንደሌለ እንዲገባ ስለፈለገ እሷም እንደዚህ ያለችው ዳግመኛ እንዳልጠማ ወደዚህ ቦታም እንዳልመጣ እባክህ ይሄን ውሃ ስጠኝ አለችው። ቅድም ተጠያቂ የነበረችው አሁን ጠያቂ ሆነች። አሁን ጠያቂ ሆነች። ቅድም ተጠያቂ ነበረች፣ አሁን ነገር ተቀየረ። አሁን ጠያቂ መማፀን ጀመረች። ድጋሚ ወደዚህ እንዳልመጣ ዳግመኛ እንዳልጠማ ስጠኝ እባክህን ልጠጣው አለችው። ድንቅ ሴት ነች እሺ ሴት ድንቅ ሴት ነች። በዮሐንስ ወንጌል መጽሐፍ ምዕራፍ 4 ቁጥር 15 ላይ የምትመለከቱት ይሄንን ነው። ከእንግዲህ ወዲህ ውሃ እንዳይጠማኝ ደክሟታል እቺ ሴት። ሕይወት ሰልችቷታል። ሕይወት ድጋሚ እንዳይጠማኝ ከእንግዲህ በኋላ እንዳይጠማኝ ወደዚህ ለመቅዳት እንዳልመጣ ደስ እያለኝ አይደለም ወደዚህ የሚመጣው እየሳኳረ እያንገሸገሸኝ ነው ወደዚህ የሚመጣው። አንተ ዘንድ ድጋሚ የማያስመጣ የሚያረካ ውሃ ካለ አሁን አንተ አይደለም የምጠይቀው እኔ እጠይቅሃለሁ እባክህን ስጠኝ አለችው። ስጠኝ አለችው። የግብዣው በር የሚከፈተው በዚህ በኩል ነው ወዳጄ። ቱዴስ ነው ኢየሱስ እዚህ ከተማ የገባው። በሁለት ቀን ነው የዘመን አጠባቸውን ከላያቸው ላይ አውጥቶ የቀላቀላቸው። ወይ ወደ ዋናው ነጥብ እኮ እንገባለን ወዳጆች። ምዕራፍ 4 እንዴት ጥልቅ መሰላችሁ! ደግሞ ፍቅር ነው፣ በጣም ፍቅር ነው። በጣም የሚገርማችሁ ነገር ልንገራችሁ። ከቀኑ 6 ሰዓት ነበር ይላል እግዚአብሔር ቃል ሲናገር። ኢየሱስ ሲካራ ወደምትባለው የሰማርያ መንደር ሲደርስ ልክ ከቀኑ 6 ሰዓት ነበር። ውሃ ለመቅዳት የሚካሄደው ደግሞ ወይ በጠዋት ነው ወይ በማታ። ይቺ ሴት በዚህ ከቀኑ 6 ሰዓት የሄደችበት ምክንያት ሰውና እንስሳት በማይንቀሳቀስበት ሰዓት ከሰው እይታ ለመሸሽ ሊሆን ይችላል። ወይንም ደግሞ አንዳንድ መጽሐፎች እንደሚናገሩት ይቺ ሴት ከቀኑ 6 ሰዓት ወደ ያዕቆብ ጉድጓድ ውሃ ለመቅዳት የሄደችበት ዋነኛው ምክንያት አይሁዳውያን ወደ ገሊላ ሲሄዱ ከሚያደርሱባት ንቀትና ማንቋሸሽ ለመትረፍ ፈልጋ ሰውና እንስሳት በማይንቀሳቀስበት ሰዓት አሳቻ ሰዓት ጠብቃ ከቀኑ 6 ሰዓት ወደዛ ሄደች። ኦኬ ወዳጆቼ፣ ዮሐንስ ዊዛውት ኖ ሪዝን ከቀኑ 6 ሰዓት ነበር ብሎ አልጻፈም። ምክንያት ነበረው። ከቀኑ 6 ሰዓት የጠዋቱ ጊዜ አልቆ የከሰዓት በኋላ ውሎ የሚጀምርበት ወሳኝ የለውጥ ሰዓት ነው። የለውጥ ሰዓት ነው። በዮሐንስ ወንጌል መጽሐፍ ምዕራፍ 19 ላይ እንደምታነቡት ኢየሱስ በፍርድ ወንበር ላይ የተቀመጠውና የዓለም ሕዝብ ይድን ዘንድ የሞት ፍርድ የተፈረደበት ከቀኑ 6 ሰዓት ነበር። ከቀኑ 6 ሰዓት የሽግግር ሰዓት ነው። የለውጥ ሰዓት ነው። አሁን እዚህ ጋር ነው ጉዳዩ። የለውጥ ሰዓት ነው። የሽግግር ሰዓት ነው። ዮሐንስ ወንጌል መጽሐፍ ምዕራፍ 19 ቁጥር 13 እንደዚህ ይላል። ወዳጄ እበለኝ ከቀኑ 6 ሰዓት ሲሪየስ ታይም ነው። ኢየሱስ የደረሰው የጠዋቱ ጊዜ አብቅቶ የከሰዓቱ ውሎ ሊጀምር ወሳኙ በሆነ በለውጥ ሰዓት ከቀኑ 6 ሰዓት ሲካራ ወደምትባለው የሰማርያ ከተማ ደረሰ። ይሄን 6 ሰዓት ደግሞ ሐዋርያው ቅዱስ ዮሐንስ ይፈልገዋል፣ መልእክቱ ውስጥ ያስቀምጠዋል። እንደዚህ ይላል። ጲላጦስም ይህን ሲሰማ ኢየሱስን ወደ ውጭ አወጣው። የድንጋይ ንጣፍ በተባለ በአረማይ ቋንቋ ገበታ ብለው በሚጠሩት ስፍራ በፍርድ ወንበር ላይ ተቀመጠ። ቀኑ የፋሲካ በዓል መዘጋጃ ጊዜውም ከቀኑ 6 ሰዓት ያህል ነበር። 6 ሰዓት ያህል ነበር። ምጽፉ ሰዎች ከቀኑ 6 ሰዓት የሽግግር ሰዓት ነው። የለውጥ ሰዓት ነው። ከቀኑ 6 ሰዓት ከጥላቻና ከጥርጣሬ ወደ ፍቅርና ወደ ወንድማማችነት በአይሁዳውያን እና በሰማርያውያን መካከል ያለውን ጥላቻ ከጥላቻ ወደ ፍቅር፣ ከጥርጣሬ ወደ ወንድማማችነት ትራንዚሽናል ታይም ነው። ከቀኑ 6 ሰዓት ነው ኢየሱስ በፍርድ ወንበር የተቀመጠው። ከቀኑ 6 ሰዓት ነው ዓለም በደሙ እንዲታጠብ ፍርድ የተወሰነው፣ ፍርድ ብይን የተሰጠው ከቀኑ 6 ሰዓት ነው። ከቀኑ 6 ሰዓት በዮሐንስ ወንጌል ላይ የሽግግር ሰዓት ነው። ከምን ወደ ምን? ከጥላቻ ወደ ፍቅር፣ ከጥርጣሬ ወደ ወንድማማችነት።
በዚህ አጋጣሚ ይሄን መልእክት ልንገራችሁ። አንዳንዶቻችሁ ልክ እንደዚሁ 2015ታችሁ ከቀኑ 6 ሰዓት ነው ለእናንተ። ይሄንን አሜን ብለህ በኢየሱስ ውሰድ። የሽግግር ሰዓት ነው። 2015 ከቀኑ 6 ሰዓት ነው። አሜን በል። ከጉድለት ወደ ሙላት፣ ከማጣት ወደ ማግኘት፣ ከዝቅታ ወደ ከፍታ፣ ከጨለማ ወደ ብርሃን ብዙ ነገራችሁ የሚቀየርበት ዓመት ሆኖ ያልፋል። ዘራፍ የሽግግር ሰዓት ነው። የለውጥ ሰዓት ነው። የአዲስ ምዕራፍ ሰዓት ነው። ከቀኑ 6 ሰዓት አሜን ነው። ኦኬ የሽግግር ሰዓት ነው ብያቸዋለሁ። ምንድነው ሽግግሩ? አንደኛው ከጥላቻ ወደ ፍቅር፣ ሲናናቁ የነበሩ፣ ሲጠላሉ የነበሩ፣ ሲጨቃጨቁ ሲወቃቀሱ የነበሩ አሁን ላይ ይወቃቀሱ፣ አሁን በአንድነት በጌታ ጥላ ስር ሊሰበሰቡ፣ ተጣልታ የነበሩ ኤርሚያስ ትንቢት የተናገረላቸው፣ ይሁዳና እስራኤል አንድ ይሆናሉ ብሎ ትንቢት የተናገረላቸው፣ ከዚህ በኋላ ሁለት ህዝብ የተከፈለ መንግስት አይሆኑም ብሎ ሕዝቅኤል የተናገረላቸው፣ አሁን ኢየሱስ የጥሉን ግድግዳ አፍርሶ በአንድ ጥላ ስር ሊሰበስባቸው፣ ከተበተኑበት ሁሉ ሊያመጣቸው ከቀኑ 6 ሰዓት መጣላቸው። ወይኔ ለክ ጌታዬ ከቀኑ 6 ሰዓት ገባ እዛ ሰማሪያ ከተማ። ይሄ የሽግግር ሰዓት ነው። ወይኔ አሜን በላንተ። መጽሐፉን እያጠናን ነው፣ ግን እግረ መንገዴን ይሄን ትንቢት እነግርሃለሁ በኢየሱስ ስም። ከቀኑ 6 ሰዓት ነው። የገባው ሰው ብቻ አሜን ይበል። ይሄ አሁን ለዘላለም ህይወት እየነገርኩ ነው። አትሰም ታይም ለዚህ ምድር በሚያስፈልግ ጉዳይ እንደዚህ ይሆናል። የሽግግር ዓመት ይሆናል። የሽግግር ዓመት ይሆናል። በቤተሰባችሁ ዘንድ ያለ ጥላቻ ወደ ፍቅር ይቀየራል። ጥርጣሬ ወደ ወንድማማችነት ይቀየራል። ጨለማ ወደ ብርሃን ይቀየራል። ማጣት ወደ ማግኘት ይቀየራል። ረገጥ አድርግና ጠላትን አናዳሚ ይበል። ዘራፍ ጌታ ብሎኛል። ለአንዳንዶቻችሁ መጥቶላችኋል። እግዚአብሔር ምስክሬ። ለአንዳንዶቻችሁ ስትፈልጉት ለነበራችሁ፣ ስትጠብቁት ለነበራችሁ ኢየሱስ መጥቶላችኋል። አሜን ይባላል። መጥቷል። አንተ ውሰድ። አሜን ይባል። እንስራ ሁሉ ይዤ መጥቼ ዛሬ ባሳያችሁ ደስ ይለኝ ነበር። ተሸክሜ የሽግግር ሰዓት ነው እበለኝ። እሱ እዛ ጉድጓድ አጠገብ ቁጭ ብሏል። እሷ እንስራዋን ይዛ መጣለች። ከሚያልቀው ወደ ማያልቀው፣ ከጊዜያዊ ወደ ዘላለማዊ፣ ከማያረካው ወደሚያረካው ይቺ ሴት ልትገባ ነው። ከሚያልቀው ወደማያልቀው። ይሄኛው ውሃ ከያዕቆብ ጉድጓድ የምትቀዳው ውሃ የሚያልቅ ነው። አሁን ኢየሱስ እሷ የምትጋብዘው የሚያልቀውን ውሃ ነው። እሱ የሚጋብዛት የማያልቅ ውሃ ነው። እሷ የምትጋብዘው የማያረካ ውሃ ነው። እሱ የሚጋብዛት የሚያረካ ውሃ ነው። ዳግመኛ የማያስጠማ ውሃ ነው። እሷ የምትጋብዘው የጊዜውን ውሃ ነው። እሱ የሚጋብዛት የዘላለሙን ውሃ ነው። የሽግግር ቻፕተር 4 የሽግግር ምዕራፍ ነው። ከጥላቻ ወደ ፍቅር፣ ከጥርጣሬ ወደ ወንድማማችነት። ይሄው እግዚአብሔር ምስክሬ ነው። ካለማመን ወደ ማመን። የሰማርያ ሰዎች ከዚህ በኋላ አንቺ ስላወራሽው ጉዳይ አይደለም በሱ ምናምነው። ካለማመን ወደ ማመን ወጥ። ከሚያልቀው ወደ ማያልቀው፣ ከማያረካው ወደሚያረካው። እሷ ማዋቂ ነች። ቁጥር 15 ላይ እንደዚህ አለችው። ጌታው አለች ዳግመኛ እንዳልጠማ ወደዚህ ስፍራም ተመልሼ እንዳልመጣ እባክህን ውሃውን ካለ ስጠኝ አለችው። የኔ ጌታ ድንጋዩን ደገፍ ብሎ የጠበቃት እንድትጋብዘው ሳይሆን እንዲጋብዛት። ደግሞ ስማ ልንገርህ፣ ኦሪት መጽሐፍ ላይ ያሳይቻለሁ። ውሃውን የሰጠ ማረፊያም ይሰጣል። ሰማ ያዕቆብ ከኤሳው ሸሽቶ ከሞት አምልጦ ነው እዛ ራሔል ጋር የመጣው። ማምለጫ ዋሻ ነው የሆኑት። እዛ ገባ። ሲገባ ይገርምሃል፣ ውሃ ብቻ ማረፊያ ሁሉ ሰጡት ማረፊያ። ሙሴም እንደዚያው ነው። አንተ የደከምክ ህይወት ያደከመ ኑሮ ያደከመ ኃጢአት ያደከመ መውጣት መግባት ያደከመ ና ወደ ኢየሱስ የሚሰጥ የጊዜውን አይደለም የዘላለሙን ነው። ኢየሱስ የሚሰጥ የማያረካውን አይደለም የሚያረካውን ነው። ጓደኞች የሚጋብዙ ድራፍት፣ ጓደኞች የሚያቀጣጥሉ ለሺሻ ለጊዜው ነው። ለአንድ ሰዓት፣ ለሁለት ሰዓት፣ ለሶስት ሰዓት ጭንቀትን ሊያስረሳ ይችላል። ኢየሱስ ግን ለዘላለም ያሳርፋል። አሜን ይባላል። እስቲ በደንብ አርጋ አሜን በል። ሰው የሚሰጥህ የጊዜው ነው።
አሁን ጠጥተው አሁን ትጠማለህ። አሁን በልታ አሁን ትራባለህ። አሁን እንደ ረፍት ነገር ይሰማሃል። አሁን በመከራ ውስጥ ትገባለህ። የእግዚአብሔር ቃል ሲናገር እንደዚህ ይላል፣ እኔ የሕይወት እንጀራ ነኝ። ማታካቻታ የሚያልቀው ነው ቀርታ ምትሄድ፣ እሱ ግን የማያልቀውን ሰጣት። ከዚህ ውሃ የሚጠጣ ቢኖር አላት፣ ከውስጡ የሕይወት ውሃ ምንጭ ይፍለቀለቃል። ይፍለቀለቃል። አይገርምም? ይፍለቀለቃል። እዚህ ነው ብዙ ሰዎች በሙላታቸው የማይስቁትን ሳቅ በጉድለት ጎረቤት እስኪ ሰባ ለምን ስቀው ማታ ካቻት ይላባ ሰማኛ። ለመሳቅ ኮሜዲያን አያስፈልገን፣ ለመነቃቃት ሞቲቬሽናል ስፒከር አያስፈልገን። የእግዚአብሔር መንፈስ በውስጣችን ሁል ጊዜ ይፍለቀለቃል። አሜን ይባላል። እስቲ በደንብ አርጋ አሜን ይባል። እቺ ሳምራይ እንዴት የተወደደች ነች! እንስራዋን ይዛለ ከማያረካው ወደማያረካው፣ ከሚያልቀው ወደማያልቀው አካሄዷን ራሱ መገመት እኔ በጣም ትንሽ ነው የቀረኝ። አካሄዷ ራሱ ዘራፍ የሽግግር ጊዜ ነው። ይገርማል። በተራራ ላይ ከመስገድ በእውነትና በመንፈስ ወደ መስገድ እነዚህ ሰዎች በገሪዛት ተራራ የእግዚአብሔር በረከት ቃል ኪዳን የተገባለት የተስፋ በረከት ነው፣ የተስፋ ተራራ ነው ብለው እግዚአብሔርን ፍለጋ ሁል ጊዜ ወደ ተራራ ይወጣሉ። ከአሁን በኋላ በተራራ ላይ ከመስገድ በእውነትና በመንፈስ ወደ መስገድ። እሱ ብቻ መሰለ እንዴ? በጣም የወደድኩትና በዚህ ሴት ህይወት ውስጥ የሆነው ሽግግር ምን መሰለ? አብረዋት ከማይኖሩ ሰዎች ጋር እየተጋባች ከመኖር ከእግዚአብሔር ጋር ቃል ኪዳን አድርጋ ወደ መኖር። ብዙዎች ወደ ህይወቷ መጥተዋል፣ አፍርሰዋት ሄደዋል፣ አልጠቀሟትም፣ አንከራተዋታል፣ ብዙ አመል ይዘውባት መጥተዋል። ህይወቷ ያልተረጋጋ ነበር። ከዚህ በኋላ ግን ኢየሱስን ካገኘች በኋላ ከሚመጣና ከሚሄድ ሰው ጋር ቃል ኪዳን ከማድረግ ሁል ጊዜ ወዳጇ ከሆነው ከኢየሱስ ጋር ከእግዚአብሔር ጋር ኪዳን ወደ መግባት ከሰው ጋር ከነበረ ጊዜያዊ ቃል ኪዳን ከእግዚአብሔር ጋር ወደ ሆነ ዘላለማዊ ኪዳን ከቀኑ 6 ሰዓት። ይሄው እንግዲህ ከቀኑ 6 ሰዓት ነው የሚሆንላችሁ። አሜን በል። ከብዙ ሰዎች ተፋታችሁ ከእግዚአብሔር ጋር ትጣበቃላችሁ። ማታ ካቻታ አንዳንድ ሰዎች ወረቀት ከደብተር እንደሚቀደድ ከምዕራፎቻችሁ ይቀደዳል፣ ይወጣሉ ከህይወታችሁ። እናንተ ከእግዚአብሔር ጋር ትጣበቃላችሁ። የተረጋጋ ህይወት መኖር ትጀምራላችሁ። መጨረሻ ላይ ያነበብነውን ቃል ካስታወሳችሁ እንደዚህ ነው የሚለው። ከዚህ በኋላ አንቺ ስለምትዩ ነገር አይደለም በሱ ምናምነው አሉ። እንደ ከተማ ነው ወዳጆች ያመኑት። በእውነትና በመንፈስ ወደ ማምለክ ተሸጋገሩ። እንኳንም አገኘኝ ብላ የዘመረች ይመስለኛል። ውሃ ጠጭኝ ካልክ በኦሪት መጽሐፍ የኔ ሁኚ እያልክ እኔና አንቺ በፍቅር እንተሳሰር እንጋመድ እያልክ ጌታ ይምጣቃልና ውሃ ጠጭኛለሽ አላት። እሱ ሊያረጋት ፈልጎ እኮ ነው። እሱ ሊያረጋት ፈልጎ ውሃ ጠጭኝ፣ እሱ ሊያረጋት ፈልጎ ውሃ ጠጭኝ አላት። እና እሷ ደግሞ ይሄማ የማይቻል ጉዳይ ነው አለች። ጌታ ይማላት ውሃ ጠጭኝ የሚልሽ ማን እንደሆነ ብታቂ ከዛም ብትጠጪ ዳግመኛ አትጠሚ ማለት ነው። ወይ እንደዚህ አይነት ውሃ አለ? እንደዚህ አይነት ውሃ ካለማ ስጠኝ አለችው። አሁን እሷ ጠያቂ ሆነች። አሁን እሷ እንግዳ ሆነች። ደቀ መዛሙርቱ በዚህ መካከል አልነበሩም። ሲመጡ ነገር ተቃይሯል። ከተማ የጠራች ፉጨት ሆነች እኮ ሴት። ወዳጆቼ ያልቀጠረችው ግን የቀጠራት፣ እማታውቀው ግን የሚያውቃት። አልቀጠረችው ግን እሱ ቀጥሯታል። ከዘላለም ዘመን በፊት በእግዚአብሔር እጅ ላይ ለእሷ የተወሰነው ሰዓት ሞልቷል። አታውቀውም ግን ያውቃታል። 4 ባሎች ነው አሁን ያለውም ጋር አንቺ ጋር አይደለም ማለት ያውቃታል። አታውቀውም ያውቃታል። ነብይ ዶቃ ያላልጫ ኢየሱስ መሲህ ሲመጣ ሁሉን ነገር ይነግራቸዋል ብሏል እኮ። ማወራሽ እኮ እሱ ነኝ አለ።
ይሄ የኔ መረዳት ነው። ይሄው የምነግራችሁ እስካሁን ያለውን በደንብ አድርጌ ኮንቴክስቱን ጠብቄ ነው ያወራኋችሁ። እንደ ኢየሱስ ያለ ማዕረግ ላይ ግርማ ላይ ያለ እንደዚህ ሴት ያለ አግብታ በመፍታት የምትታወቅን ሴት ለትዳር ለፍቅር መጠየቅ ያንከባልላታል። ባወቀችው ቁጥር ራሷን የምትስተው ውሃ ጠጭኝ የሚለው ንግግር የኔ ሁኚ ሲላት እሷን የራሱ ማድረግ የሚፈልግ ጥሩ ፕሮፋይል ያለው ሰው ከተማ ውስጥ የለም። ከተንቀሳቀሰች ሰውና እንስሳ በማይንቀሳቀስበት አሳቻ ሰዓት ላይ ነው የምትንቀሳቀሰው። ይቺን ሴት ፕሮፋይሏ፣ ስታተሷ፣ አካዳሚክ ሁኔታዋ፣ ያለፈ ታሪኳን ሳያይ ጌታ ዋጠችኝ የኔ ሁኝልኝ ምንም አረ ስራዋን አስቀምጣ ስትሮጥ ጉዴን የነገረኝ ሁሉ እንገራችሁ። ይሄ እንዴት ያለ ፍቅር ነው! ይሄ እንዴት ያለ መውደድ ነው ወዳጆቼ! ይሄ እንዴት ያለ መውደድ ነው! ታውቃላችሁ የአብርሃም ሎሌ ቢሆን የገባው ደና ቤተሰብ ነው። ያዕቆብም እንደዛው። ይቺ ሴት እኮ ህይወቷ በጠቅላላ ሚዘረብል ነው። ይቺን ሴት አናገራት ጌታ። በዚህ ሴት በኩል ወደ ሰማሪያ ገባ። የኤርሚያስ የሕዝቅኤልና የኢሳይያስ ትንቢት ተፈጸመ። ወላጆቼ እንደ ሌላው ጊዜ የዮሐንስ ወንጌል መጽሐፍ ምዕራፍ 4 ዋና ጉዳዩ ድነት ነው። የሰማሪያ ሰዎች ዳኑ ነው የሚለው፣ በኢየሱስ አመኑ። እኛ ጋር ሲመጣ እኮ እየጾምን አልነበረም፣ እየጸለይን አልነበረም፣ ወደ መቅደስ እኮ ይሄን አልነበረም። ወደማይሆን የጨለማ ህይወት እየሄድን እኮ ነው የመጣው። ከኛ ጋር ሊኖር ወደ ቤታችን ሊገባ የህይወታችን ባለቤት ሊሆን ደግሞ ሌሎች ሁሉ የሚለዩን አፍቃሪዎች ናቸው። የማይለየን አፍቃሪ ሊሆን እንዲሁ ያለ ምክንያት የወደደን ጌታ የተባረከ ይሆን። በደንብ አድርገህ ጩህና አሜን በል። እንዲሁ ለጓደኝነት ማንፈልግ፣ ለጉርብትና ማንፈልግ፣ ለትዳር ማንፈልግ፣ እዚህ ግቡ ማንባል ለምንም የማትመረጥ ጳውሎስ ራሱ እንደዚህ አለ። እንደዚህ ዓለም ጥበበኞች የሆኑ ብዙዎች ነበሩ፣ የሚሆኑ የነበሩ ብዙዎች ነበሩ። የዓለምን ሞኝ ነገር መረጠ። ሞኝ አሁን እዚህ ቤተ ክርስቲያን መጥቶ በነገር ሁሉ በቃል ሁሉ በእውቀት ሁሉ ባለጠጋ ቢሆንም ከመጠራቱ በፊት ግን ሞኝ እና ጌታ ውሃ ጠጭኝ፣ ውሃ ጠጭኝ። አበሻ ደግሞ ውሃ ጠጭ ነው፣ ውሃ ጠጭኝ። ገረማት። አንተ ሳምራዊ ከመሆን ከኔ ውሃ አይሁዳዊ ሆነ ሳለ እንዴት ይላል? ከዚህ በኋላ ኢየሱስ ከጠያቂነት ወደ ጋባዥነት ተቀየረ። የዘላለሙን ውሃ ለመጠጣት ልቧን ከፈተች። አንተም እንደዚሁ ልብህን ክፈት። ወደዚህ ከመምጣቴ በፊት ጸልያለሁ። ይህ ለኔና ለናንተ ከቀኑ 6 ሰዓት ነው። የሽግግር ሰዓት ነው። እንደ ቤተ ክርስቲያን የኢትዮጵያ ቤተ ክርስቲያን የሽግግር ጊዜዋ ነው። ከሰው ትምህርት ወደ ኢየሱስ ትምህርት፣ ከቁስ ትምህርት ወደ ኢየሱስ ትምህርት። ጌታም ከቀኑ እኔ ትምህርት እያስተማርኩኝ ለብዙዎቻችን ከቀኑ 6 ሰዓት የሽግግር ሰዓት ነው። ጌታ ምስክር፣ ጌታ ኢየሱስ ምስክር። በእውነት ብዙ ሰዎች ያስቀመጡትን መጽሐፍ ቅዱስ የሚያነሱበት ጊዜ፣ ብዙ ሰዎች የተዉትን አገልግሎት የሚይዙበት ጊዜ፣ ብዙ ሰዎች ያቋረጡትን ጸሎት የሚቀጥሉበት ጊዜ ነው። የሽግግር ሰዓት። አንዳንድ ሮንግ ሰዎች ከህይወታችን የሚወጡበት ሰዓት ከጌታ ጋር ደግሞ ስሙ ይልንገራችሁ። ከዚህ በፊት አግብታ በመፍታት የምትታወቀዋ ሴት ጌታን ካገኘች በኋላ ኢየሱስን በመግለጥ እንደታወቀች፣ ከዚህ በፊት በማይሆን ነገር የምትታወቁ ሰዎች ከዚህ በኋላ ኢየሱስን በመግለጥ ትታወቃላችሁ። ኢየሱስን በማሳየት ትታወቃላችሁ። ሃሌሉያ! ለጌታ ክብርና ጨበጭባለን ነው።